ዳጊና እናቷ እሌኒ ተገናኝተዋል። እሌኒም ልጇን ይዛ መሰወር እንዳለባትና ልጄን በማውጣቴ ነው የሁሉ ነገር የተፈጠረው፣ ከዚህ በኋላ ልጄን ይዤ ተደብቄ መኖር አለብኝ ብላ ወስናለች። ኪራም ናሆም አባትሽ ነው ብሎ ካላት በኋላ በልጅነቴ ማር በልቼ የማወራው ነገር ትንሽ እንኳን ላተፋላላ መሰላችሁ። እውነት በጣም ነበር ፈታ ያደረገኝ። ብቻ ግን ከምንም እና ከማንም በላይ ቤተሰቦቼ የምህሩና የህፃኗ ልጅ ደህንነት አሁን ላይ አሪፍ ሁኔታ ላይ ነው ያለው ማለት ነው። እሌኒም ልጇን ይዛ ለመሄድ ተሰውራ እንደ በፊቱ ተደብቃ ለመቀመጥ ወስናለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ጽናት ዩቲዩብን ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። የኔ ውዶች የኔ ወርቆች ሰላማችሁ ብዝት ትርፍ ይበልልኝ። ጾሙንም ደግሞ የሰላም የፍቅር ያደርግልን። ጾመው ከሚጨርሱት ያደርገን ፈጣሪ። ከተራቡት ሳይሆን ከጾሙት አጅርን ካገኙት አላህ ያደርገን። ለይለቱል ቀድሩንም ደግሞ አላህ ሱብሃነሁ ወተዓላ ይወፍቀን። አሚን ያ ረቢል ዓለሚን። አላሁማ አሚን ያ ረቢ። ውዶቼ እና ባይቦቼ ያው እንግዲህ ሁላችንም ጾም ላይ እንዳለን እናውቃለን። ለሀገራችንም ለራሳችንም ጸሎት እናድርግ፣ ዱዓ እናድርግ እላለሁ ውዶቼ። ምክንያቱም በተለይ በጾም ሰዓት ላይ ለራሳችን ራሱ በቃ በተለይ አረብ ሀገር ያለ ልጆች ለራሳችን ራሱ ጸሎት ዱዓ ያስፈልገናል። እውነት ለመናገር አመት እስከ አመት በሰው ቤት መሆን የለብንም። ፈጣሪ ደግሞ አብዛኛዎቻችንም አገር ለመግባት አሰባለን። ቀጣይ አመት ረመዳንን በቤታችን ሆነን በክብር ተከብረን ራሳችንን የቤት እመቤት ሆነን የምናከብረው የምንቀበለው ረመዳንን አላህ ያድርገን። አመት ቀሪ ዘመናችንን በሰላም በፍቅር በራሳችን ቤት ባለን ነገር አላህን አመስግነን የምንኖር የምንብቃቃ አላህ ያድርገን እና ውዶቼ ወደ መጣሁበት ሲሄድላችሁ እንግዲህ ተወዳጅ የጽናት ድራማ ተለቋል። እንዳያችሁት እንግዲህ ዳጊ ከእናቷ ጋር ከሌኒ ጋር ተገናኝታለች። ምህሩም ደግሞ ከጓደኞቿ ጋር ከነጽናት ጋር ተገናኝታለች። ሰኒም ደግሞ ትንሽ ቅር ብሏታል። ምክንያቱም እንዴት ከሌላ ሰው ሰማለሁ፣ ለምን አልነገራችሁኝም? እኔ እኮ ወዳችኋለሁ፣ እናንተ ናችሁ ጓደኞቼ ብላ ነው ያለቻት። ግን ደግሞ አሁን ላይ እሷም ከነበረችበት ችግር አንጻር ከሁሉም ሰው ጋር እየተገናኘች አይደለም፣ ሰኒ ማለት ነው። በጣም ከሰዎች ርቃለች እና ብቻ ግን ያው ምህሩም ተወኝ አትንካኝ እያለች በጣም ነበረ ስትቃዥ የነበረው እና ናሆማን ያዘኝ አትልቀቀኝ፣ ከነዛ ሰዎች ጋር መቀላቀል ከነዛ ሰዎች ጋር መገናኘት አልፈልግም እያለች በጣም ነበረ ጭንቀት ውስጥ ስትረስ ውስጥ የገባችው እና ኪራም አሁን ላይ ቤተሰቦቼ ድርጅቱ ኪሳራ ላይ ነው ያለው። ድርጅቱም ኪሳራ ላይ የገባበትም አንደኛ ነገር ይሄኛው ሰውዬ ሀናን እያስቸገራት ያለው ሰውዬ ጋራ የመጣውን ስራ የሚከፈለው መስዋዕትነት ተከፍሎ ስራውን ካልተስማሙ ድርጅቱ ሙሉ ለሙሉ ኪሳራ ላይ እንደሆነ ነው እንግዲህ እየተናገሩ ያሉት ማለት ነው። ኪራ አሁን ላይ በዳጊ መጥፋት በምህሩ መጥፋት ጉዳይ ላይ ተፍተፍ እያለ ወረቀት አልፈረመም። ብዙ መስራት የነበረበት ስራን አልሰራም እና ከዚህ በኋላ ናሁም ማን ነው ኪራ ጽናትን፣ ሚስቱን፣ ቤቱን፣ ትዳሩን እና ድርጅቱን በደንብ መጠበቅና በደንብ ሊሰራባቸው የሚገቡት ነገሮች እነዚህ ናቸው። አዎ መታገዝ፣ ጓደኞቹን ማገዝ፣ ቤተሰቦችን ማገዝ ባለበት ጊዜ ያግዛል። ግን ደግሞ እንደዚህ ሙሉ ለሙሉ ጽናትንም እስከ መርሳት ድረስ ድርጅቱንም እስከ መርሳት ድረስ መድረስ አለበት ብዬ አላስብም። ራሱንም ስራውንም ሚስቱንም መንከባከብ አለበት ብዬ አስባለሁ። ጽናትም ተረጋግታ ባሏን ተረድታው ካለበት ነገር አንጻር ያለውን ነገር አይታ ከጎኑ ልትሆን ይገባል ማለት ነው እና እውነት ለመናገር ሁሉም ነገር እንደተፈለገው ላይሆን ይችላል። ሁሉም ነገር ተቃራኒ ይሆናል። ግን ፍቅር እስካለ ድረስ ደግሞ ምንም ነገር እንትን አይልም ውዶቼ ማለት ነው እና ስለዚህ ዳጊ እናቷ ጋር ተገናኝታ እናቲቱ ይዛት ሄዳለች። ከዚህ በኋላ ናሆም ራሱ ልጁን ላያይ ራሱ ይችላል ማለት ነው። ምክንያቱም ካንተ ጋር ከተገናኘው በኋላ ነው እንደዛ አይነት መከራ ውስጥ የገባሁት ብላለች እና ከዚህ በኋላ ግን በጭራሽ ልጅና አባት የሚገናኘው አይመስለኝም።